ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰረ ወሳኝ መረጃን ይዘናል። ቀዳሚ ያደረግነው መረጃ የአምባሳደር ሱሌማን ደደፎ መግለጫን ነው። በተለይም የኢትዮጵያና የግብፅ አዲሱ ፍጥጫን በሚመለከት አምባሳደር ሱሌማን ደደፎ በሶማሊያ የኢትዮጵያ አምባሳደር ሆነው እያገለገሉ የሚገኙት እኚህ ሰው ግብፅ ቀጠናውን እያተራመሰች ነው፣ ይህንንም ለማድረግ በዋናነት ሶማሊያን ጨምሮ ኤርትራንና ሱዳንን እንደዚሁም ጅቡቲን የምትጠቀምበት አካሄድ በዝቅተኛ ወጪ ትልቅ ጥቅምን ለማግኘት እየጣረች ነው የሚለውን ጉዳይ በስፋት እንቃኘዋለን። በተለይም የአምባሳደሩ መግለጫ መነጋገሪያም ሆኗል። እንደዚሁም የሶማሊያና የግብፅ ጥምረት ሁለቱ ሀገራት ድጋሚ ተጣምረዋል። የሶማሊያው ማዕከላዊ መንግስትን የሚዘውሩት ፕሬዝዳንት ሐሰን ሼክ መሐሙድ ኢትዮጵያና ግብፅ ካይሮና አዲስ አበባ ሲመላለሱ ከከረሙ በኋላ ኢትዮጵያ የበርበራ ወደብን መጠቀሟን በይፋ መጀመሯን ተከትሎ በተለይም በጅቡቲ በኩል ግብፅ የጅቡቲ ወደብ እንዲዘጋ ከተጣመረቻቸው ኃይሎች ጋር በመሆን ኢትዮጵያ ላይ ከበባ ለማድረግ ስትሞክር ኢትዮጵያ በወሰደችው እርምጃ ምክንያት ሐሰን ሼክ መጨረሻ ማረፊያቸውን ካይሮ አድርገዋል። በእርግጥ ይሄ መንገድ ያስኬዳቸዋል? አሁናዊ የሶማሊያ ሁኔታ ምን ይመስላል? ኢትዮጵያስ በዛ አካባቢ ጥቅሟን ለማስጠበቅ ምን አይነት አካሄድ እየተከተለች ነው? በዋናነት ጠላት ምን እየሰራ ነው? ለጠላትስ ምን አይነት ምላሽ መስጠት ያስፈልገዋል? የሚሉ ጉዳዮችን በሚመለከት እናነሳለን። እንደዚሁም የኢትዮጵያና የአሜሪካ ጥምረትንም እንፈትሻለን። አሁን ላይ ኢትዮጵያና አሜሪካ የባህር ኃይላቸውን በቀይ ባህር ለማሰማራት ዝግጅት ጀምረዋል። ከሰሞኑ የተሰማው የሁለቱ ሀገራት ጥምረት ከዚህ ቀደም ከነበረውና ከወትሮ በእጅጉ የተለየ እንደሆነ መረጃዎች ጠቁመዋል። እንደዚሁም ዘ ዎል ስትሪት አዲስ መረጃን ይዞ ወጥቷል። ራሽያ የሱዳንን ወደብ በ25 ዓመት የሊዝ ስምምነት ልትረከብ መሆኗን ስምምነት ላይ ስለመድረሳቸውም እንደዚሁም 300 የራሽያ ወታደር 4 ግዙፍ የራሽያ መርከቦች ወደ ቀይ ባህር እንደሚመጡ ተነግሯል። ይሄም በቀጠናው ያለውን ሁኔታ እንዴት ይቀይረዋል የሚለውን ጉዳይ በስፋት የምናይ ነው የሚሆነው። ቆይታችሁ ከኛ ጋር ያማረ እንደሚሆን እያመንን አብራችሁን እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ አብሮነታችሁን አጋርነታችሁን እንድትገልጹ እየጋበዝኩኝ ከላይ የጠቀስኳቸውንና ሌሎች በተለይ ከጸጥታና ከደህንነት ጉዳዮች ጋር የተገናኙ የቀጠናችንን የኃይል አሰላለፍ ስርዓትን የተመለከቱ መረጃዎችንም በማካተት ለእናንተ በሚመጥን መልኩ ይዘን ቀርበናል። መረጃዎቹን ተከታተሉ፣ አብሮነታችሁንና አጋርነታችሁን አሳዩ እያልን በሐሳብ መስጫ ሳጥኑ በኩል ሐሳብ ስጡ፣ በላይቭ ቻት ተሳተፉ፣ ላይክ እና ሼር እንዳትረሱ። በቀጥታ ወደ መረጃው ተሻገርኩ። እንግዲህ እንደሚታወቀው የኢትዮጵያና የሶማሊያ ብሎም የጅቡቲና የሶስቱ ራስ ገዝ የሶማሊያ ግዛቶች ጉዳይ አሁን ላይ ወደ ክላይማክስ ደረጃ ወይም ወደ ከፍተኛ ጡዘት ደረጃ እየሄደ የመጣበት ሁኔታ እየተመለከትን ነው የምንገኘው። በተለይ የተለያዩ እነኚህን አጀንዳዎች ወይም ጉዳዮች መሰረት ያደረጉ ከሰሞኑ የወጡ መረጃዎች እንዳመላከቱት ሐሰን ሼክ መሐሙድ አንዴ አዲስ አበባ፣ አንዴ ካይሮ፣ አንዴ ግብፅ፣ አንዴ ኢትዮጵያ፣ አንዴ አስመራ፣ አንዴ ደግሞ ካይሮ እየተመላለሱ የተለያዩ እንቅስቃሴዎችን ሲያደርጉ ነበር። በተለይ የሶማሊያን አንድነት አስጠብቃለሁ፣ ኢትዮጵያን ከሶማሊያ ያስወጣለሁ በሚል አሩ መጨረሻ ላይ ግን ጥረታቸው ያላቸውን እያስነጠቃቸው ስለመሆኑ የወጣው መረጃ አመላክቷል። ምክንያቱም ሐሰን ሼክ አሁን ላይ ጁባላንድንም ፑንትላንድንም እንደ ሶማሌላንድ ከእጃቸው እንግዲህ መውጣቱንና ሊያጡ መሆናቸውን ነው መረጃው የሚጠቁመው። ይሄ ደግሞ የሆነበት መሰረታዊ ምክንያት እነኚህ ሁለት ራስ ገዝ ግዛቶች አገር ወደ መሆን ለመሸጋገር ጥረት እንዲያደርጉ የገፋፋቸው ራሱ የሶማሊያው ማዕከላዊ መንግስት የሐሰን ሼክ አስተዳደር እንደሆነ እየጠቆሙ ነው የሚገኙት። ከሰሞኑ የወጣው አንድ ጋርዌይ ኦንላይን ያሰራጨውና በተለይ ደግሞ ስፑትኒክ አፍሪካና ዘ ኢንተለጀንስ ያሰራጩት መረጃ
የፑንትላንዱ ፕሬዝዳንት ሰይድ አብዱላሂ ሶማሊያ ማዕከላዊ መንግሥት ከአልሸባብ ጋር ጥምረት ፈጥሮ እየሠራ እንደሆነ አመላክቷል። ይሄ ጉዳይ በአንድም ሆነ በሌላ ነገሩ የበለጠ አሳሳቢ የሆነ ስለመምጣቱ የሚያሳይ ከመሆኑም በላይ ሐሰን ሼክ ራሳቸው ከሕጋዊ መንግሥትነት ወደ አሸባሪ መንግሥትነት እየተቀየሩ መሆናቸውን ያመላከተ ነው። ምክንያቱም ከዚህ ቀደም የአሜሪካ መንግሥትን ጨምሮ በርካታ በቀጠናው ጥቅማቸውን ለማስጠበቅ የቀጠናው ሰላምና ደህንነት እንዲጠበቅ ጦር በማሰማራት በጀት መድበው የሶማሊያ ጦር ራሱን ችሎ እንዲንቀሳቀስና አልሸባብ ላይ ድል እንዲቀዳጅ ለማድረግ የአፍሪካ ሕብረትን ጨምሮ የሰላም አስከባሪ ኃይል በማዋጣት የገንዘብ ድጋፍ በማድረግ የአውሮፓ ሕብረትም የአሜሪካ መንግሥትም የተባበሩት መንግሥታት ድርጅትም በርካታ ጥረት ሲደረግ ቆይቷል። አሁን ግን በጣም አስገራሚና ባልተጠበቀ ሁኔታ የሐሰን ሼክ መንግሥት የሶማሊያን ሰላምና ደህንነት ያናጋል የተባለውንና በዓለም አቀፍ ደረጃ በዓለም አቀፍ የሽብርተኝነት መዝገብ ላይ የተመዘገበው የአልሸባብ አሸባሪ ቡድንን ወደ ራሱ በማቅረብ መታወቂያ ማውጣት ይችላሉ ብሎ ነበር ሐሰን ሼክ ከዚህ በፊት። አሁን ደግሞ ከአልሸባብ ጋር ጥምረት ፈጥሮ ግብፅም ተጨምራበት ኢትዮጵያን በደቡብ በኩል ለማዋከብ ፕላስ ፑንትላንድንና ጁባላንድን ደግሞ በቁጥጥሩ ስር በማድረግ ለአልሸባብ ከፍተኛ የጦር አመራሮችና ሲኒየር የፖለቲካ ሰዎች ስልጣንን ለመስጠት መስማማቱን እንደሚያሳየው አዲሱ የወጣው መረጃ። ይሄ ጉዳይ እንደ ቀልድ የሚታይ አይደለም። ምክንያቱም የአልሸባብ ጉዳይ ለኢትዮጵያ አንድ የህልውና ስጋት እንደሆነ የሚታይ ነገር ነው። በሌላ በኩል ሶማሊያ ውስጥ ጸረ ኢትዮጵያ መንግሥት መምጣቱ ለኢትዮጵያ አሁንም አደጋ ነው። ሦስተኛ ነገር ቀጠናውንም በማተራመስ በተለይ የባህር ላይ ውንብድናና ሌሎች ከጸጥታና ደህንነት ጋር የተገናኙ በጣም ክሪቲካል የሚባሉ ወሳኝና በጣም ራስ ምታት ሊሆኑ የሚችሉ የጸጥታ ስጋቶችን ሊፈጥሩ የሚችሉ ቡድኖች ደግሞ እዛ ውስጥ ሊፈለፈሉ ይችላሉ የሚል ስጋት አለ። ይሄ ደግሞ በተጨባጭም እየታየን ያለው ለምሳሌ ከዚህ ቀደም የሶማሊያ የማዕከላዊ መንግሥት የአልሸባብ አባላት በሶማሊያ ውስጥ በሚገኙበት የትኛውም አካባቢ ባለ የመንግሥት መዋቅር ስር ሄደው ደብዳቤ መቀበል ወይም ደግሞ ይሄ ሕጋዊ ሰነድ የማግኘት መታወቂያ ጭምር ማግኘት ይችላሉ ሲል ነው በቀጥታ ያስታወቀው። እንግዲህ ምን አይነት መታወቂያ ነው የሚያገኙት? የሚያገኙት መታወቂያ ምን ፋይዳ አለው? ለምን አገልግሎት ነው የሚውለው? ማን ነው የሚሰጣቸው? እንዴት ነው የሚያገኙት? ለምንስ ነው የሚያገኙት የሚለውን ጉዳይ አልመለሰም፣ ሊያነሳም አልወደደም የፕሬዝዳንት ሐሰን ሼክ መግለጫ። ያንን መግለጫ ተከትሎ ከዚህ ቀደምም በመረጃ መልክ አቅርበንላቸዋል። አይኤስአይኤስ፣ አልቃይዳና አልሸባብ የሽብር ቡድኖች ተጣምረው ቀጣዩዋ ትኩረታችን ፑንትላንድ ነች የምትሆነው። ለዚህ ደግሞ በዋናነት ምክንያት የሆነውና ይሄ ጉዳይ የበለጠ አሳሳቢ የሆነ እንዲሄድ ያደረገው ነገር የአልሸባብና አልቃይዳ እንደዚሁም አይኤስአይኤስ ቡድን በፑንትላንድ ከትመን የኢትዮጵያን ደቡባዊ በተለይ የኦጋዴንን ክፍል በሌላ በኩል ደግሞ ሶማሌላንድን ለመቆጣጠርና የቦሳሶ ወደብ ላይ መነሻውን እያደረገ በሱዳኑ የአልቡርሃን መንግሥት ላይ ተደጋጋሚ የድሮን ጥቃትን የሚያደርሰውን የሄሚቲን ጦር የጦር ቤዝና በአጠቃላይ የሄሚቲን ጦር የሚደግፈውን የተባበሩት አረብ ኤምሬትስን ቦሳሶ የሚገኘውን የጦር ቤዝ የጥቃት ኢላማችን እናደርገዋለን ብለው ነበር መግለጫ የሰጡት። በቀጥታ ጋርዌይ ኦንላይንም ሌሎች የመረጃ አውታሮች ዘግቦታል። ከዚህ በፊት አቅርበንላቸዋል ይህንን መረጃ። እንግዲህ እዚህ ጋር ምንድነው ልንረዳ የምንችለው? የሶማሊያ ጉዳይ አሁን ላይ ኢትዮጵያ ላይ አጀንዳ እንዲሆን ለኢትዮጵያ ከፍተኛ የጸጥታ ስጋት እንዲፈጠር እየተደረገ አዳዲስ ሜካፖች እየተቀባ እንደ አዲስ አጀንዳ ሆኖ እንዲመጣ በግብፅ በኩል ሥራ እየተሠራ እንደሆነ ያመላከተ ነው። ምክንያቱም ዋናው ፑንትላንድ ነች አሁን ትኩረት የምናደርጋት ሲሉ እነኛ አሸባሪ ቡድኖች አንደኛ ቀድሞውኑም እነኛ አሸባሪ ቡድኖች በሶማሊያና በኢትዮጵያ ድንበር አካባቢ እንደዚሁም በሶማሊያ አንዳንድ ግዛቶች ውስጥ በገፍ ገብተው መንቀሳቀስ የጀመሩት ያኔም በግብፅ ሴራ ነው። እንግዲህ ይሄ ጉዳይ በአንድም ሆነ በሌላ በኦጋዴን ግዛት ወይም በኦጋዴን አካባቢ በኢትዮጵያ ሶማሌ ክልል ውስጥ ያለውን አገሪቱ በጣም በእጅጉ የምትጠቀምበት ወይም ልትጠቀምበት የምትችለውን ከፍተኛ የሆነ
የነዳጅ ተፈጥሮ ጋዝ ክምችት፣ የማዳበሪያ ፋብሪካ ፕሮጀክቶች እነኚህን ሁላ ለማጥፋት ወይም ደግሞ ለማስተጓጎል ያሰበ ነው። ምክንያቱም ፑንትላንድ ከከተሙ ወደዛ ዘልቆ ለመግባት ያመቻቸዋል። አንደኛ አካባቢው ምድረ በዳና ሰው ብዙም የማይኖርበት አካባቢ ነው። በኢትዮ ሶማሊያ ድንበር አካባቢ በተለይ በደቡባዊ ምስራቅ ራቅ ብላችሁ ስትሄዱ ምድረ በዳ ነው በሁለቱም ሀገር፣ እንደውም በሶማሊያ ይብሳል። ስለዚህ ይህንን አድቫንቴጅ ለመጠቀም ነው። ሁለተኛ ነገር ያልታጠረ ድንበር ስለሆነ ያለው፣ ያልታጠረ ማለት ኦፊሻሊ እንደዚህ ወይ በብረት ወይ በአርማታ ያልታጠረ ብረት ስለሆነና ያለው እንደዚሁም እዛ ጋር ከፍተኛ የሆነ የሰዎች የሁለቱ ሀገራት ዝውውር ስላለ ያንን እንደ ተገን በመጠቀም ያንን እንደ አንድ አማራጭ ዕድል በመጠቀም ፖርት ቦሳሶ ላይ የከተመውን የተባበሩት አረብ ኤሚሬትስን የጦር ሰፈር መጠነኛ የጦር ሰፈር የተለያዩ የድሮን መሳሪያዎች ከዛ ነው የሚነሱት ተብሏል፣ ለሄሚቲ ድጋፍ የሚሰጡት። እሱን ማጥቃት ለኢትዮጵያ ጉዳት አለው። በአንጻሩ ለግብፅና ለአልቡርሃን ለኤርትራ መንግስት ድጋፍ ነው ወይም ዕድል ይሰጣቸዋል። በሌላ በኩል ደግሞ ፑንትላንድ ውስጥ እንከትማለን ያሉት እነኚህ አሸባሪ ቡድኖች ፑንትላንድ ውስጥ የሚከትሙ ከሆነና እንዳሉት በቦሳሶ ወደብ ላይ ጥቃትን ፈጽመው ከዛ ወደ ማዕከላዊ መንግስት የሚሄዱ እንደሆነ መታወቅ አለበት። ወደ ማዕከላዊ መንግስት ከሄዱ ደግሞ የኢትዮጵያ ጥቅም ይነካል ማለት ነው። ያ ማለት የፑንትላንድ መንግስት አስተዳደር ከሄዱ። ሶስተኛ ፑንትላንድና እነኚህ የጋዝ እና ሌሎች ፕሮጀክቶች የሚገናኙበት ቀጥተኛ የሆነ ድንበር አለ። ይሄ ደግሞ በቀጥታ የኢትዮጵያን ብሔራዊ ጥቅም ከመንካትም በላይ ለኢትዮጵያ ብሔራዊ የጸጥታና ደህንነት ስጋትን የሚጋርጥ አደገኛ አካሄድ ነው። ስለዚህ የሐሰን ሼክ መንግስት ይሄንን ጉዳይ በሚመለከት ለአልሸባብ አባላት በየትኛውም አስተዳደር ባለበት ቦታ ላይ ሄደው መታወቂያ ማግኘት ይችላሉ፣ መረጃቸውን ማግኘት ይችላሉ፣ የሚፈልጉትን አገልግሎት ሲል መግለጫ መስጠቱ አልሸባብን ወደ እኔ ተቀላቀል እያለ እንደሆነ የሚያሳይ ነበረ። አሁን ግን ተረጋግጧል። ለምንድን ነው ከተባለ ፑንትላንድ ፕሬዝደንት ሰይድ አብዱላሂ የሶማሊያው ማዕከላዊ መንግስት ወይም የሶማሊያ ፌዴራል መንግስት ሐሰን ሼክ የሚመሩት መንግስት ከአልሸባብ ጋር ጥምረትን ፈጥሮ እየሰራ ነው ብለው ተናግረዋል። በማሳያነትም ይህንን ጉዳይ ሲያነሱ ምንድን ነው ያነሱት? አንድም የፑንትላንድ መንግስት ጦር በጣም ከፍተኛ የሆነ ትንቅንቅ ውስጥም ጭምር እየገባ በአሜሪካ መንግስትና በተባበሩት አረብ ኤሚሬትስ መንግስታት ድጋፍ በአልቃይዳና በአይኤስአይኤስ ላይ ከፍተኛ የሆነ ጉዳትን ያደረሰባቸውን ወይም ድል የተቀዳጀበትን እርምጃ መውሰድ ከጀመረ ወራት ተቆጥረዋል። አሁን እየለቃቀምኩ ነኝ ነው ያለው ባለፈውም የፑንትላንድ መንግስት። ይሄ በሆነበት ሁኔታ ሌላ አሸባሪ ወደ ፑንትላንድ ማስገባት ማለት ያው መቼም ጦርነት ሲደረግ እኮ ሰው ይሞታል፣ ኃይል ይመናመናል። ራስ ገዟ ፑንትላንድ እየተዳከመች እንድትሄድ በአንጻሩ እነኚህን ኢንሰርጀንቶች ትፋለም የነበረችው ማዕከላዊ ሶማሊያ ደግሞ ነፃ ትሆናለች ወይም ሰላም ታገኛለች፣ ለጊዜው ረፍት ታገኛለች። ከዛ ፑንትላንድ ስትዳከም ፑንትላንድን ወደ ራሷ ትቀላቀልና ሶማሊያ ወይም ይሄ ማዕከላዊ መንግስት ይቀላቀልና ቀጥሎ ወደ ሶማሌላንድ ይሄዳል ማለት ነው። አስቡት፣ ሶማሌላንድ ሲሄድ ደግሞ አንድም የኢትዮጵያ መንግስት ዝም አይለውም። በእርግጥ አሁንም ዝም አይለውም። ነገር ግን ያን ጊዜ የህልውና ጉዳይ ስላለ፣ የንግድ ጉዳይ፣ የተለያዩ ነገሮች ስላሉ የኢትዮጵያ መንግስት በቀጥታ እጁን ማስገባቱ አይቀርም። ያ ሲሆን ደግሞ እንደ ሻዕቢያ መንግስት ነገሮች አማራጭ ሲያሳጡት ወይም ደግሞ አዲስ ነገር ሲያጣ እጁን ወደ መጠምዘዝ ወይም ደግሞ ኢትዮጵያን ማስገደድ እንችላለን ወደሚለው ቲዮሪ ይመጣና ምንድነው ሊያደርግ የሚችለው? እንደ ኢሳያስ አፈወርቂ መጨረሻ እድል ሲያጡ ፓይረቶችን ቀይ ባህር ላይ የሚንቀሳቀሱ የባህር ላይ ወንበዴዎችን እንዳሰለጠኑላ ከባህር ኃይላቸው ትይዩ ጋር ወይም በትይዩ የሐሰን ሼክ መንግስትም ስርዓት አልበኝነት በፑንትላንድ እንዲስፋፋ በማድረግ ከዛ በኋላ የፑንትላንድን ግዛት ይቆጣጠራል፣ ወደ ሶማሌላንድ ይሄዳል ማለት ነው። ያ ማለት የኢትዮጵያ መርከቦች የተለያዩ መሳሪያዎችንም የጫኑ ሌሎችም ቁሳቁሶችን የጫኑ መርከቦች በሶማሊያ በኩል ወደ ኢትዮጵያ ከሚመጡ ይልቅ ተገደው ተመልሰው በኬንያ በኩል፣ ምክንያቱም ጅቡቲ እንደነገርኳችሁ ነው፣ ጅቡቲና ግብፅ ተስማምተዋል፣ ተፈራርመዋል። ስለዚህ አሁን የሚኖረው አማራጭ ነፃ ወደብ ወይም ደግሞ የኢትዮጵያን ብሔራዊ ደህንነት አደጋ ላይ የማይጥል ከኢትዮጵያ ጋር ሸሪክ የሆነ መንግስት ያለበት ሀገር ኬንያ ነው የሚሆነው። በሞምባሳ እንድታደርግ ልትገደድ ነው ማለት ነው ኢትዮጵያ። ስለዚህ እዚህ ጋር ልንረዳ የሚገባንና በደንብ ግልጽ መሆን ያለበት ጉዳይ ምንድን ነው?
ሄዶ ኢትዮጵያ በሶማሌላንድ ወደብ በበርበራ ወደብ እየተጠቀመች ያለውን የንግድ እንቅስቃሴ ወይም ጥቅም ማሳጣት ነው ዓላማ የሚያደርገው። በአንድ በኩል ለሐሰን ሼክ ይህን ጉዳይ በተለይ ይህንን የግብፅን አጀንዳ እንዲተባበር ያደረገው የሶማሊያን ግዛታዊ አንድነት አስጠብቅላለሁ የሚለው አጀንዳ ሲሆን፣ በሌላ በኩል ሐሰን ሼክ የሚያደርገው እንቅስቃሴ ለግብፅ ትርፋማ እንድትሆን ያደርጋታል። ቢኮዝ የግብፅ ዋና ዓላማ ኢትዮጵያ እንዳታድግ ማስተጓጎል አይደለ? ስለዚህ የባህር በሩን ሙሉ በሙሉ ሲዘጉብን ሳንወድ በግዳችን እንጋጫለን። ከዛ ወደ ግጭት የሄደ ኢኮኖሚ ደግሞ ይጎዳል። መጨረሻ ላይ እስከ ማንሰራራትም እንዲከብደን ለማድረግ አቅዳ ነው። ስለዚህ በዚህ ዙሪያ ሐሰን ሼክ እያደረጉት ያለው እንቅስቃሴ አደገኛ ከመሆኑም በላይ በቅርቡ አዲስ አበባን የጎበኙት የአሜሪካው የአፍሪኮም ኮማንድ ወይም ደግሞ ይሄ ዲፌንስ ፎርስ ኮማንድ ሄድ የሆኑት ወይም ኃላፊ የሆኑት ጄኔራል ዳግቪን አንደርሰን ኤምአር አንደርሰን አዲስ አበባን ሲጎበኙ በጣም በሚገርም ሁኔታ አዲስ አበባና ፑንትላንድ እንደዚሁም አጠቃላይ የኢትዮጵያን ወጪ ገቢ ንግድ ማስተጓጎል፣ የኢትዮጵያን ሰላምና ጸጥታ ማደፍረስ፣ ከዛ የግብፅ አጀንዳ እንዲሳካ ማድረግ። ምክንያቱም የግብፅ አጠቃላይ አጀንዳዋ ፍላጎቷ ምንድነው? ኢትዮጵያን ማዳከም፣ ከቀይ ባህርም ከህንድ ውቅያኖስም እንድትገለል ማድረግ፣ ከዛ ኢኮኖሚያዋ እንዳያድግ ማድረግ ነው። ይህንን ጉዳይ በሚመለከት በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፎ ከዚህ በፊትም አነጋጋሪ መግለጫን በመስጠት የሚታወቁ አንጋፋ አሁን ዲፕሎማት ሆነው እያገለገሉ ያሉ ቀጠናውን በደንብ የሚረዱ ሰው ናቸው። በነገራችን ላይ በዱባይ ወይም በተባበሩት አረብ ኤምሬትስ በጅቡቲም የኢትዮጵያ አምባሳደር ሆነው ሰርተዋል። እኚህ ሰው የግብፅ ጦር ገና የአፍሪካ ህብረት ሰላም አስከባሪ አፍሪኮም አባል ልሁን ወይም ልሳተፍ አስተዋጽኦ ይኑረኝ ብሎ ለሶማሊያ መንግስት ጥሪ አቅርቦ የሶማሊያ መንግስት የኢትዮጵያ መንግስት የበርበራ ወደብን ተጠቅመዋል በሚል ሲጠራው ወይም እሺ ብሎ ኮንፊርም ሲያደርግለት ጀምሮ የግብፅ ጦር በምስራቅ አፍሪካ ቀጠና የማተራመስ እንጂ ሰላም የማምጣት ታሪክም ስለሌለው ለ30 ምናምን ዓመታት ያልተፈተነ የግብፅ ጦር 15 የቃኝ ቡድንም ሲልክ እንደዚሁም ደግሞ የግብፅ የውጭ ጉዳይ ሚኒስተር መግለጫም ሲሰጡ የግብፅ የጦር አዛዥ ወይም ኢታማጆር ሹም መግለጫ ሲሰጡ በተመሳሳይ በሚገርም ሁኔታና መነጋገሪያ የሆነ አጀንዳን በማንሳት የግብፅን ጦር ሂሙሌት አድርገውታል ወይም ሞራሉን ሰብረውታል እኛ አምባሳደር። ምክንያቱም የሚመጣው ሰውን ለመጉዳት አገርን ለመከፋፈልና ሰላምና ጸጥታ ለማሳጣት እንደሆነ መረጃው ይጠቁማል። ይሄንን ተከትሎ እንግዲህ እኚህ ሰው አምባሳደር ሱሌማን ደደፎ በግብፅ ላይ በሰጡት አስተያየት የግብፅን ወታደራዊ አቅም ዲና እያረገ እንዲሁም ደግሞ የግብፅን ስነ ልቦናዊ ዝግጅት ወይም የጦር ኃይሉ ወይም የጦሯን የስነ ልቦና ዝግጅት የሐሰቱን መረጃ ላይ የተመሰረተ እንደሆነና በዚህም ግብፅ ለራሷ ሳይሆን ለመጠቀሚያነት ኢትዮጵያንም ቀጠናውንም ለማተራመስ እንደምትሰራ አመላክተው ራሳቸውን እንዲችሉ አይነት ነገር ኢትዮጵያ መጥተው ኢትዮጵያንና ሶማሊያ ጋር ገብተው ሶማሊያን ማተራመስ ሳይሆን አጠገባቸው ያለው የሱዳንን የእርስ በርስ ጦርነትና የጋዛን እልቂት እንዲያስቆሙ ለምን ጥረት አያደርጉም? እንዲቆም እዛው ለምን አይሰሩም? እዚህ የሚመጡት ይታወቃል ለነገር ነው። አንድ ጸባጫሪ ተግባር በግብፅ ጦር እዚህ ቢደረግ የኢትዮጵያ መንግስት የሚሰጠው ምላሽ ከፍተኛ ይሆናል ብለው አስተያየት ሰጥተው ነበረ። ያኔ በወቅቱ መነጋገሪያ ሆኗል። ምንም ሊፈጥር አይችልም ብለው ነበረ። እናም ይሄ ጉዳይ ለነገር እንደሆነ አመጣጡ አመላክተው ያንን መግለጫ ሲሰጡ በወቅቱ የግብፅ ጦር አዛዥ በጣም ነው የተናደዱት። መግለጫም እስከ መስጠት ደርሰው ነበረ። በተመሳሳይ አሁንም አምባሳደር ሱሌማን ደደፎ የግብፅና የሶማሊያ ጥምረት የሐሰን ሼክ መንግስትና የአልሲሲ ብቻ እንጂ የሁለቱን አገራት ህዝቦች የሚወክል አይደለም። በተጨማሪም ግብፅ በቀላል ወጪ ለነኚህ ለቀጠናው ራስ ወዳድ ለሆኑ መንግስታት ለሚመሯቸው አገራት ትልቅ ፍጥጫን ሊያመጣ እንደሚችል ይሄ አካሄድ ግብፅ የተወሰነች ኢንቨስትመንትን በማድረግ ወይም የፋይናንስ ወጪን በማድረግ እነኚህ ደካማ የሚባሉ የቀጠናው አገራትን መሪዎች በመግዛት ቀጠናውን ለማተራመስና ቀጠናውን ለመቆጣጠር በእጇ ለማስገባት ከያዘችው ዕቅድ አንዱ ስለሆነ ያንን ለማሳካት የሚደረግ እንቅስቃሴ እንደሆነና ከሰሞኑም
በግብፅ በኩል እየተሰጡ ያሉ መረጃዎች መሰረተ ቢስ እንደሆኑ ያረጋገጡበትን መግለጫ ሰጥተዋል። እናም አምባሳደር ሱሌማን ደደፎ ምን አሉ? ግብፅ ምስራቅ አፍሪካን የምታምሰውና ለቀጠናው ከፍተኛ የጸጥታ ስጋት የሆነችው የራሷን ብሔራዊ ጥቅም ለማስጠበቅና የራሷን ብሔራዊ ጥቅም ስታስጠብቅ የሌሎችን ብሔራዊ ጥቅም በመጉዳት ላይ የተመሰረተ በመከባበር በጋራ አብሮ በመስራት በወንድማማችነትና በአጠቃላይ ከሰላም ጋር በተያያዘ ሰላምን መሰረት ያደረገ ግንኙነት ከኢትዮጵያ ጋር ስለማትፈልግ ነው። ይህንን ደግሞ ራሱ አምባሳደሩ አረጋግጧል። እናም ይህንን ቀጠና የጸጥታ ስጋቱን አጠቃላይ ከደህንነትና ከጸጥታ ጋር ከሰላም ጋር የተገናኙ ጉዳዮችን ስታውክ በጣም ዝቅተኛ የሆነ ፋይናንስ ኢንቨስትመንትን በማድረግ ከዚህ ቀጠና የምፈልገውን ለማግኘትና ቀጠናው ላይ ያለውን ሪሶርስ ለመቀራመት ያሰበች መሆኗን አምባሳደሩ ተናግረዋል። ከዚህም በላይ እንግዲህ እንደሚታወቀው የግብፅ ሁኔታ ቀጠናውን ማተራመስ ስለሆነ ይሄ የግብፅ አሁናዊ አካሄድ ከሰሞኑ በአሜሪካ ኤምባሲ በአዲስ አበባ ማለት ነው በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሰብሳቢነት ጀነራል ጻድቃንን ጨምሮ አቶ ጌታቸውና ሌሎች ሲኒየር የመንግስትም የምርምር ሰዎችም ተገኝቶበታል በተባለው ስብሰባ ላይ የምስራቅ አፍሪካ ቀጠና አሁናዊ የጸጥታ ሁኔታና ጸጥታ ስጋቶች ወይም ችግሮች እና የችግሩ ምንጭ ምንድን ነው በሚል በተሰበሰቡ ስብሰባ ላይ በተደረገው ውይይት አንዷ ችግርና ዋነኛ የቀጠናው ሀገራት ህዝብ ጠንቅ የሆነችው ግብፅ እንደሆነች አመላክቷል። ለአብነትም ይህንን የምታደርገው ግብፅ የምስራቅ አፍሪካን የምታተራምሰውና ለቀጠናው ከፍተኛ የጸጥታ ስጋትን እየፈጠረች የምትገኘው ግብፅ ስትሆን ግብፅም ምንም አይነት ሀብትና ንብረት መብት በሌላትና በመልክዓ ምድራዊ አቀማመጥ እንኳን ከማትዋሰነው የምስራቅ አፍሪካና የቀንዱ ሀገራት ቀጠና ላይ ለመስፋፋት በማለም ያረጀና ያፈጀውን አስተሳሰቧን ተግባራዊ ለማድረግ የምታደርገው እንቅስቃሴ ነው ብሏል። አብሶሌትሊ ትክክል ነው። ለምን? ግብፅ ሁሌ ዓላማዋ ይሄ ነው። እናም አምባሳደሩ የተናገሩት ንግግር ቀደም ሲል ከነገርኳችሁ ከሶማሊያ ጸባጫሪነትና ከግብፅ ዋና የሴራ ጠንሳሽነት ከጀርባ በግብፅ የሚዘወር እጅ እንዳለ የሚያመላክት ነው ተብሏል። እንግዲህ ይሄ በቀጣይ እውን ይሆናል ወይስ ምን ያደርጋሉ የሚለው ጉዳይ አነጋጋሪ ነው። እናያለን ማለት ነው። ሌላው የአሜሪካና የኢትዮጵያ ጥምረትን የሚመለከት መረጃ ነው ያለ። የኢትዮጵያና የአሜሪካን ጥምረት በሚመለከት አሁን የሁለቱ ሀገራት ግንኙነት በጣም አድጎ ሁለቱ ሀገራት የየራሳቸውን ብሔራዊ ጥቅም በጋራ ማሳካት የሚችሉበትን እድል ይፈጥራል የተባለ ጥምረትን ፈጥረዋል። አሜሪካና ኢትዮጵያ የፈጠሩት ጥምረት ከዚህ ቀደም ከነበረው አካሄድ በተለየ መልኩ ኢትዮጵያ የቀይ ባህር በር ላይ ይገባኛል ብላ ያነሳችውንና የራሷ ታሪካዊ ሕጋዊና ተፈጥሯዊ ሀብት የሆነውን ወደብና የቀይ ባህር በር ቀጠናን እንዲመልሱላት ወይም እንዲያግዟት፣ በአንጻሩ የሌላ ኃያላኑን አገራት የተጣመረቻቸውን አገራት ጥቅምም እንድታስጠብቁና መስማማቷ ተገልጿል። ይሄ ትክክለኛ አካሄድ ነው የሚመስለኝ። ከአሜሪካ ጋር ተጣልተን አንችልም። በዚህም የተነሳ ከሰሞኑ የአሜሪካ መንግስት ከፍተኛ የጦር አዛዥ ወይም የአፍሪካ ኮማንድ አዛዥ ጄኔራል ዳግቪን አንደርሰንና አሁን ደግሞ ትላንትና የአሜሪካ የውጭ ጉዳይ ሚኒስትር ማርክ ይሄ ጉዳይ በአንድም ሆነ በሌላ መሳካቱ የማይቀር እንደሆነ የገባት ኤርትራ ደግሞ ብቸኛው አማራጭ የሆነውን የአልቡርሃን መንግስት ሙጥኝ በማለት ወዳጅ ፈልግ ሲሉ ነበር ሰሞኑን የከረሙት። ይህንንም ተከትሎ አልቡርሃን በሄሚቲ በምዕራባውያን አገራት በሚደገፈው ጦር አማካኝነት የበላይነት ሲወሰድባት አልበሽር በነበሩበት በስልጣን ዘመን መጨረሻዎቹ አካባቢ የአሜሪካ መንግስት በዚህ ቀጠና ላይ የሚያደርገውን እንቅስቃሴ፣ የግብፅ መንግስት በዚህ አካባቢ የሚያደርገውን እንቅስቃሴ፣ የሱዳን መንግስት፣ የኤርትራ አጠቃላይ የሳውዲም እዚህ ቀጠና ላይ ጥቅም አለን ብለው የሚያስቡ አካላት የሚያደርጉት እንቅስቃሴ እንዳለ ሆኖ ከዚህ አካባቢው አገራት ጋር ያደረጉት ጥምረት አዋጪ ሆኖ ስላላገኙት አልቡርሃን በቀጥታ በሄሚቲ የተወሰደባቸው ያለውን የጦር የበላይነት ለመከላከልና ድል ለማድረግ በማሰብ ከሰሞኑ የአሜሪካ መንግስት፣ የሳውዲ አረቢያ መንግስትና ግብፅ እንደዚሁም ሁለቱ ራሳቸው ጀነራሎቹ እንደ ኢትዮጵያ፣ አፍሪካ ህብረት እና የተባበሩት መንግስታት ድርጅት ታዛቢ ሆነው የሚቀመጡበት
ፍትሃዊ የሆነ ስምምነት ወይም መደራደር ይካሄድ በሚል የአሜሪካ መንግስት ያቀረበውን ሐሳብና አጀንዳ የአገራቱን በተለይ በዚህ በቀይ ባህር ቀጠናና በምስራቅ አፍሪካ ጎረቤትም ሆነው በአካባቢውም ከቀይ ባህር ማዶም ላይ የምትገኘው ሳውዲ አረቢያንም በመተው ይሄ ጥቃት ስጋት ውስጥ ስላስገባቸውና ይህንን ስጋት ውስጥ የጣላቸውን ጥቃት ለመመከት ብሎም በጦርነቱ አሸናፊ ሆነው እንዲወጡ ፍላጎት ስላላቸው አልቡርሃን በእነኛ አሁን በጠቀስኳቸው አገራት የቀረበላቸውን የሰላም ጥሪና የተኩስ አቁም ጥሪ ሳይቀበሉ አሻፈረኝ ብለው እኔ የሱዳን መሪና ብቸኛ ነኝ፣ እኔን ነው መርዳት ያለባቸው፣ አለበለዛ ተደራደር እንዲበል የምትሉትን ሄሚቲ ልደራደረው አልችልም በሚል ወደ ራሽያ ፊታቸውን የመለሱት አልቡርሃን አንድም በግብፅ መንግስት በኩል ገፋፊነት በግብፅ አደራዳሪነት ከራሽያ ጋር እየተስማሙ እንደሆነ የሚያሳይ መረጃ ወጥቷል። በሌላ በኩል ደግሞ ራሳቸው ከዚህ ቀደም ኦመር አልበሽር የሱዳን ፕሬዝዳንት በነበሩበት ወቅት ከራሽያ ጋር ያላቸውን ግንኙነት በማጠናከር የዚህ አይነቱን የጦር ሰፈር ለራሽያ ለመስጠት እንቅስቃሴ እያደረጉ ባሉበት ሰዓት አሜሪካኖች እንደዚሁ ደርሰውበት ራሳቸው ሐሰን ሼክም ግብፅ የተከተመው የአልሲሲ መንግስትም የኢሳያስ አፈወርቂ መንግስትም እንደዚሁም ደግሞ የሳውዲ አረቢያና የተባበሩት አረብ ኤምሬትስ በቀጠናው ያሉ አገራት መሪዎች ሳያቁና ሳይገምቱ ግን የሆነ እርምጃ እንደሚወሰድ ተነግሯቸው በኋላ ላይ በሱዳን የመጣው ለውጥ እንዲመጣ አደረገ። የአሜሪካ መንግስት ውጤት ነው ያ። አነሳሱ ግን ያ አልነበረም። ያም ምንድነው ውጤቱ? አልሸባብ በሶማሊያ የሚያደርገውን ጥቃት ለመከላከል የአፍሪካ ህብረትና ሌሎች ኃይሎች እንደተባበሩት ሁላ በቀይ ባህር ቀጠና ላይ የጸጥታ ስጋት ለመፍጠር ወይም አዲስ ተገዳዳሪ ኃይሎና ለመምጣት የምትሞክረውን ራሽያን በጋራ መከላከል አለብን በሚል የቀጠናው አገራትን በአባልነት ይዞ ነው የአሜሪካ መንግስት። አሁን ያ ጊዜ ተቀይሮ የኦመር አልበሽር መንግስትም ወድቆ ሁለቱ ጀነራሎች ጦርነት ውስጥ በገቡበት በዚህ ሰዓት የጦር የበላይነት የተወሰደባቸውና በርካታ ግዛቶችን የተቀሙት አልቡርሃን በቀጠናው ካሉ አገራት ይልቅ ራሽያ ትበልጥብኛለች በሚል ከራሽያ ጋር የሊስ ስምምነት የ125 ዓመት የሊስ ስምምነት ፈርሟለች። በተጨማሪ ደግሞ ራሽያ የተለያዩ የአየር መቃወሚያ ስርዓቶችንና ሌሎች የተለያዩ አዳዲስ የጦር መሳሪያዎችን እንድትሰጥ ተስማምተው እንደውም ባለፈው የወጣው መረጃ አልቡርሃን በሁለት ጀቶች ሱ-35 እና ሱ-30 በሚባሉ ጀቶች ለራሽያ ወደብ እንዲሰጣት ተስማምተው ነበር የተለያዩት። አሁን ደግሞ ራሽያ በ25 ዓመት የሊዝ ኪራይ የሱዳንን ወደብ እንድታለማ ወይም እንድትቀበል እንድትይዝ የጦር ሰፈር እዛ ገንብታ ጦሯን የባህር ኃይሏን እዛ እንድታሰፍር ስምምነት ላይ መድረሳቸው ተሰምቷል። እንደ አጠቃላይ እስካሁን የገለጽኳቸውን ቀጠናዊ ሁኔታዎች ከግምት ውስጥ በማስገባት በሁሉም መንገድ ለኢትዮጵያ ምን ሲሳይ አለ የሚለውን እናውራ። ምክንያቱም ከድልና ከሰላም ነው የሚገኘው። የመጀመሪያው የሩሲያ ወደ ቀይ ባህር ቀጠና መምጣት እንደሚታወቀው ሩሲያና አሜሪካ ባላንጣም ቢሆኑ አንዳንድ ቦታዎች ላይ ይከባበራሉ። ስለዚህ የሩሲያና የአሜሪካ ወደዚህ ቀጠና መምጣት እነሱን የሚደግፉ ሀገራት በአንድም ሆነ በሌላ በቀጥታም ሆነ በተዘዋዋሪ ግጭት ውስጥ የሚገቡ ከሆነ በግጭቱ ተጠቃሚ የሚሆኑት እነሱም ቢሆኑ ተጎጆቹም ራሳቸው ስለሆኑ ቀጠናውን ከሁለቱ ሀገራት ግጭት በላይ ሌላ የሚያስተሳስረው ነገር ስላለ ያኛው ትኩረት እንዲደረግ እንዲጎላ ስለሚፈለግ ሁለቱም ሀገራት ጥቅማቸውን ለማስጠበቅ እንቅስቃሴ ያደርጋሉ። ስለዚህ ወደ ጦርነት ወዲያው የመግባት ቻንሱ ሊሰፋ አይችልም ወይም ቴንደንሲው በጣም ሊጠብ ይችላል። ለምን ከተባለ ኦልሬዲ አሁን በምሳሌ ደረጃ የአልቡርሃን መንግስት ራሽያን ከያዘ የኢትዮጵያ መንግስት ደግሞ አሜሪካን እንደያዘው ሁላ በመሃል ጨዋታዎችን ለመጫወት የሚሞክሩ እንደ ኤርትራ ያሉ ኃይሎች በሁለቱም የተገለሉ ስለሆኑ በግላጭ ብቻቸውን እንድናገኛቸው ይረዳናል ማለት ነው ኢሳያስና የሻቢያ መንግስት። ለምን አልቡርሃን እዛ ጋር በራሳቸው ጉዳይ ስለሚጠመዱ። ሌላው ጉዳይ ራሽያስ አቋሟን ብትቀይር፣ ምክንያቱም በዓለም አቀፍ ስርዓት ውስጥ አቋምን መቀየር የተለመደ ስለሆነ። በመሆኑም ቀጠናው ላይ ሁለቱም ልዕለ ኃያላን ሀገራት የሚገቡ ከሆነ ወይም ሲገቡ ሰላሙን በእጅጉ ስለሚፈልጉት፣ ለምን ሲባል የንግድ ዋና ጉሮሯቸው መስመራቸው ስለሆነ ያንን ነገር ላለማጣት ሲሉ በሚይዟቸው በሚገቡባቸው ሀገራት መንግስታትን እያስገደዱ ወደ ጦርነት እንዳይገቡ ሊያደርጉ ይችላሉ። ነገር ግን ኢትዮጵያ የባህር በሩ የህልውና ጉዳይ ነው ስላለች አሁን በተጨባጭ የአሜሪካ መንግስት ከኢትዮጵያ መንግስት ጋር የተፈራረመውና ወይም የተስማማውና የባህር ኃይሉን ወደ ቀይ ባህር ቀጠና እናሰማራለን የማለቱ ጉዳይ በእርግጥም
አሜሪካ ብቻ ሳትሆን ወይ ሌላ ኃያላን አገራቱ ብቻ ሳይሆኑ ጥቅማቸው እንዲጠበቅ የሚያደርጉት በቀጠናው ያሉ አገራትም ለነኛ ለሌላ ኃያላን አገራቱ አንድ ግልጋሎት ሲሰጡ በሌላ በኩል ብሔራዊ ጥቅማቸውን የሚያስጠብቅ ነገር ላይ እንዲረዷቸው ጥያቄ ማቅረባቸው አይቀርም። ኢትዮጵያም ታቀርባለች ተብሎ ይጠበቃል። ይሁንና ግን የሚያስገርም አይሆንም። በሌላ በኩል አሜሪካና ግብፅ መካከል ያለው ግንኙነት ጠንካራ ቢሆንም ግብፅ ግን አሁን በኢትዮጵያ ላይ ያላት አቋምና ኢትዮጵያን በሚመለከት የምታራምደው አቋም በእጅጉ የተለየና ጠላትነት ውስጥ የተሞላ ወይም በጠላትነት ስለሆነ የምታያት ራሽያን ካስታወሳችሁ ከሳምንት በፊት ኒውክለር ማብላያ በራሽያ መንግስት ግንባታው ተጀምሮ ያልተጠናቀቀ ብዙ ዓመት የቆየን አስመርቃለች ግብፅ። ስለዚህ በድብቅ ኃይሏን እያደራጀች እነኛ ሀገራት ውስጥ ያሉ ጥቅሞች፣ እነኛ ሀገራት ውስጥ ያሉ ማዕድኖች፣ እነኛ ሀገራት ውስጥ ያሉ የምስራቅ አፍሪካ ሀገራት ማለት ነው አጠቃላይ ሁኔታቸውን በማገናዘብ ሀብታቸውን ለመቀራመት የምትራመደው ግብፅ የኒውክለር ፕላንትን በራሽያ ኩባንያ አማካኝነት ግንባታ ሂደቱ ድጋሚ እንዲጀምርና በጣም ትልልቅ የሆኑ የፕላንቱ መክደኛ ይሄ የኒውክለር ጭስ ሲወጣ የምናይበት እንትን ፖቱ የሚመስለው ፕላንቱ እንዲተከል ስታደርግ ለሩሲያ አንድ ቃል በመግባት ነው የሚል መረጃ አለ። ያም ምንድነው? በቀጠናው ላይ የሩሲያ የበላይነት እንዲረጋገጥ፣ ሩሲያ ደግሞ የግብፅ ጥቅምን እንዲከበር እንድታደርግ ወይም እንድታደራድር በሚል ነው። ስለዚህ ይሄ ደግሞ ለአሜሪካ መንግስት ምቾት አልሰጠም። የአሜሪካ መንግስት ባለፈው ዓመት ለግብፅ እርዳታ ሲያደርግ የመጨረሻሽ ነው በሚል አስተያየት ሰጥተው ነበር ፕሬዝዳንት ዶናልድ ትራምፕ ራሳቸው። ለምንድነው ሲባል በሲዩስ ካናል በአማካኝነት ወይም ውስጥ አልፎ ወደ ሜዲትራኒያን ባህር የሚቀላቀለው እንግዲህ እንደሚታወቀው በቀይ ባህር አልፎ የሲዩስ ካናልን አቋርጦ ነው በመሃል በውስጡ አልፎ ነው ሜዲትራኒያን ባህርን የሚቀላቀለው ዓለም አቀፉ የንግድ መስመር። ያንን መስመር አሁን በእስራኤል ውስጥ አልፎ በሚሄደው በአርቲፊሻል ማለት በሰው ሰራሽ መንገድ በተሰራው አሁን እየተሰራ ነው ያለው የቤንጎሪዮን ካናል ለመተካት እቅድ ስላላቸው ግብፅ ጋር ያለውን ወይም ግብፅ በጣም ስትራቴጂክ ነኝ ብላ የምታስበውን የሲዩስ ካናልን ጉዳይ ለጊዜው ወደ ጎን በመተው ወይም ከሲዩስ ካናል በላይ የቀይ ባህር መግቢያ የሆነውን ቦታ በመቆጣጠር የቀይ ባህር ላይ የአሜሪካና የእስራኤል የበላይነት እንዲኖር በማድረግ ግብፅ ከሲዩስ ካናል ስታገኝ የነበረውን ገንዘብ ወይም እስከ 10 ቢሊዮንና ከዛ በላይ ገንዘብ የንግድ መስመሩን በሲዩስ ካናል ከመሄድ ይልቅ በቤንጎሪዮን ውስጥ አቋርጦ እንዲሄድ በማድረግ እስራኤል ያንን ገንዘብ እንድታገኝ ለማድረግ ነው የአሜሪካ መንግስት እየሰራ ያለው። ስለዚህ አሁን በአሜሪካ መንግስት በኩልም የፖሊሲ ሽፍት ስላለ ከግብፅ ይልቅ ኢትዮጵያ ቀድማ ወይም ጠቅማ ስለተገኘች ወይም ወሳኝ ሆና ስለተገኘች እስራኤልም ከግብፅ ይልቅ ኢትዮጵያን አሜሪካ ጠበቅ እንድታደርግ ስለምትፈልግ የአሜሪካ መንግስት ኢትዮጵያ የምትፈልገውን ፍላጎት ይረዳታል ወይም ደግሞ ኢትዮጵያ እንድታገኝ የሚፈልገውን ኢትዮጵያ በቅድመ ሁኔታነት ያቀረበችውን ከአሜሪካ ጋር ለመስራት ማለት ነው ዓላማዋ እንዲሳካ የአሜሪካ መንግስት ድጋፍም ያደርጋል። ጫና የሚያደርጉባት ላይ ደግሞ ክልከላ ያደርግባቸዋል ወይም ጫና እንዳይደረግባት ኢትዮጵያ ላይ በማድረግ የባህር በሩንም በሰላማዊ መንገድ በነፃ ካልሆነ በማንኛውም መንገድ የምታገኝበት እድል ሰፊ ያደርገዋል። ይህን ለምንድን ነው ያልነው? ቀድሞውንም በምስራቅ አፍሪካ ቀጠና እንደ ኢሳያስ አፈወርቂ ያሉ መንግስታት ከስልጣን እንዳይነሱ የአሜሪካ ሲአይኤ፣ የእስራኤሉ ሞሳድም ኢቭን የኢትዮጵያ መንግስትም ጦርነት በኤርትራ ላይ እንዳያውጅ ወይም ደግሞ የባህር በሩን በኃይል ወስዳለሁ እንኳን ቢል እንዳያደርግ ያኔም ቀድሞውንም ግብፅ ነች ስትከለክል የነበረችው የተለያዩ የአሜሪካ ሴናተሮችን በሚሊዮን ዶላሮች እየገዛች ማለት ነው። ለምን? ትልቅ ጥቅም ከምስራቅ አፍሪካ ቀጠና ስለምታገኝ ይህን ቀጠና እንደ ግዛቷ ለመቆጣጠር ስለምትፈልግ በተለይ ኢትዮጵያን መጣል ስለምትፈልግ ማዳከም ስለምትፈልግ ያንን የሚያደርግላት ሌላ መሪ እንደ ኢሳያስ ስለሌለ ኢሳያስን ስትረዳን የቆየች። ስለዚህ አሁን ኢሳያስንም እንዲህ ነው ብላ ልታደን የምትችልበት ፖዚሽን ላይ ስለሌለች ግብፅም የአሜሪካና የራሽያ ወደዚህ ቀጠና መጥቶ መፋጠጥ በአንድ በኩል ለኢትዮጵያ ትልቅ ሲሳይን ይዞ መምጣቱን መረዳት ይኖርብናል ማለት ነው። በሌላ በኩል በሶማሊያም በኩል ሊመጣ የሚችለውን ስጋት ከመቅረፍም በላይ እነኚህ ራስ ገዝ ግዛቶች አሜሪካ አገር እንዲሆኑ ድል ወይም ዕውቅና መስጠት ከሆነ
ያበቃል ጉዳዩ ማለት ነው። የሐሰን ሼክ መንግስት እዛው እጁን ይሰበስባል ማለት ነው። ምክንያቱም ኦልሬዲ አገር ከሆነች ሶማሌላንድ ምንም ማምጣት አይችልም፣ ልክ እንደ ጅቡቲ ማለት ነው። እና የአሜሪካ መንግስትና የኢትዮጵያ መንግስት ጥምረት ሁለቱ ሀገራት በቀጠናው ያላቸውን ጥቅም በጋራ ለማስጠበቅና በቀጥታ በቀጠናው የተንሰራፋውንና እየጨመረ እየተበራከተ የመጣውን የሽብር ጥቃትና የሽብርተኝነትን እንቅስቃሴ ለመግታት ኢትዮጵያ ከአሜሪካ ጋር እንድትጣመር ያደረጋት የአሜሪካ መንግስት ራሱ መርጧት ነው። ጥያቄም አላቀረበች። ለምንድን ነው ከተባለ ጥያቄ ያቀረበችው አደራድሩንና ቀጠናውን ወደ ሰላም እንመልሰው። ይሄ ደግሞ በምስራቅ አፍሪካ ቀጠና ላይ ኢትዮጵያ የባህር በሩን ከመጠየቅም ባለፈ እነኚህ በሶማሊያ ውስጥ ያሉ ከራስ ገዝ ግዛቶች ጋር ያላት ግንኙነት እንዲጠናከር በማድረግ በጋራ የአሜሪካ የጸረ ሽብር ቡድንና የኢትዮጵያ ጸረ ሽብር ቡድን በመጣመር ቀጠናውን ሰላም ሲያደርጉ በአንድ በኩል ለኢትዮጵያ በደቡብም በኩል ሊመጣባት የሚችለውን ስጋት እየቀረፈ እረፍት እየሰጠ ኃይሏ እንዲደራጅ በማድረግ አንድ ወሳኝና የሀገርን ሕልውና ይወስናል ወደ ተባለው ከሁለቱ ውሃዎች አንደኛው ወደ ሆነው ወደ ቀይ ባህር የባህር በር ጥያቄው ትኩረቷን እንድታደርግ ይረዳታል ማለት ነው። ስለዚህ ከአሜሪካ ጋር የፈጠረችው ጥምረት በጣም ወሳኝ ነው። ይሄ የገባትና ስጋት ውስጥ የጣላት ግብፅ ግን እነ ሩሲያን ከአሜሪካ ጋር የሚቃረኑ ኃይሎችን ለመወዳጀት ሙከራ እያደረገች ነው። ይሁንና ግን የአሜሪካ መንግስትም ወሳኝ አጋር መሆኗን መርሳት የለብንም። ግብፅ ግን አሁን ባለው ሁኔታ የራሽያ መንግስት ጦር የራሽያ ጦር ወደ ቀይ ባህር ሲመጣ ኢትዮጵያና አሜሪካ ደግሞ አሁን በፈጠሩት ጥምረት መሰረት ባህር ኃይላቸው በቀይ ባህር የሚሰማራ ከሆነ ምንም ጥያቄ የሌለው ነገር አሰብ እንዲሁም ከምጽዋ በስተደቡብ አቅጣጫ ያለው የቀይ ባህር የባህር በር ቀጠና የኢትዮጵያ እንዲሆን እንደሚያደርግ ጥርጥር የለውም። አጠቃላይ ይሄን ይመስላል ሁኔታው። በሌላ ርዕሰ ጉዳይ በሌላ ጊዜ ወደ እናንተ እስክንመለስ ለአሁኑ ስለተከታተላችሁንና አብራችሁን ስለቆያችሁ በእጅጉ በማመስገን በቀጣይ በሌላ ርዕስ እንመለሳለን እያልን ቸር ሰንብቱ፣ ቸር ያቆየን። ሰላም።